ዳንኤል የሚባለው ጴንጤን የማይወክል ሰውዬ ሁሉ ጊዜ የኦርቶዶክስን ጠላት የኦርቶዶክስን ነገር ለማንቋሸሽ የሚመጣ የተዋረደ ሰው ነው። እኔ ጴንጤ ሁሉን እያልኩ አይደለም። እንደዚህ አይነቱ ግን ጴንጤ ወራዳ ነው። እኔ ደግሞ ገብታችሁ የምታወሩ ኦርቶዶክሶች ምን ፈልጋችሁ ነው ለመቆሸሽ ቤት የምትመጡት? ለመዋረድ ነው ዝጋ የምትመጡት እናንተ ቤት ወንድማችን እንዴ ምንድነው? መተረጋግተህ መመለስ ካለብህ መልስ። ኖ አንቺ እዚህ ቤት ምን ታረጋለሽ? አንቺ ኦርቶዶክስ ከሆንሽ እዚህ የረከሰ ቤት ውስጥ ምን ታረጋለሽ? ወይ ነገር የረከሰ ታረጋለሽ። እኔ ማነሱን እየተከተልኩኝ የራሳቸውን ስብከት ብቻ እንዲሰብኩ እየተናገርኩ ነው ያለሁት። ስለኛ ሃይማኖት ጴንጤ ምን አገባው? ስንፈልግ በድንጋይ ማመን እንችላለን፣ ስንፈልግ በፈልግ ማመን እንችላለን። ነገር አንተ ራስህ ሲፈጠር ኦርቶዶክስን አትወክልም። ኦርቶዶክስ እንዳንተ አይነት ምርት አላመረተችም። ማያም ሶሪ አንቺ እዚህ ጋር ምን አገባሽ? እኔ አይመለከትም። ነሽ አንቺ እዚህ ጋር ኦርቶዶክስ ከሆንሽ ማለት ነው። እነዚህ እኮ የማርያም ጠላት የእግዚአብሔር ጠላቶች ናቸው። ጠላት ታውቂያለሽ ማለት ነው። ኦርቶዶክስ ጠላቶች ናቸው። ይሄ ዳንኤል የሚባለው ጴንጤን የማይወክል ሰውዬ ሁሉ ጊዜ የኦርቶዶክስን ጠላት የኦርቶዶክስን ነገር ለማንቋሸሽ የሚመጣ የተዋረደ ሰው ነው። እኔ ጴንጤ ሁሉን እያልኩ አይደለም። እንደዚህ አይነቱ ግን ጴንጤ ወራዳ ነው። እነግረዋለሁ። የራስህን ስበት ይለዋል። የሰው ልጅ የሚጠሏችሁ ውደዱ የሚለው መጽሐፍ ቅዱስን ሸጣችሁት እየበላችሁት ነው። ኦርቶዶክስን አንተ ትወክላለህ። ኦርቶዶክስ የምትወክል ኦርቶዶክስ ተሳደባ። እኔ ኦርቶዶክስን አልወክልም። ምን ራሴ ወክዬ ነው የመጣሁት። በቃ ራሴ ወክል አንተ እኔም ደግሞ ራሴ ወክዬ ነው። ራሴ ወክዬ እስኮነ ድረስ ትግቢ እየመከርኩሽ ነው። ምክር እየነገርኩሽ ነው። እዚህ ለምን ትገቢያለሽ? እኔ እየተከታተልኩ ሰድባችኋለሁ፣ አዋርዳችኋለሁ። የራሳችሁን ስበኩ እያልኩኝ እነግራችኋለሁ። ኦርቶዶክስ አባካጋ እኛ በፈለግነው ማመን እንችላለን። አንተ ምን አባክ አግብቶ ነው ሁል ጊዜ ከኦርቶዶክስ ላይ ጭንቅላትን የማትለቀው? እሺ ያስወጣችሁት። አንተስ ምን አግብቶ ነው የገባው እኛ ቤት እንዴ? ጥያቄ ቆል አንተም ይሰራል። እሺ ለማንኛውም ተባረክ። ይሄን መጽሐፍ ታውቂዋለሽ? የብርሃን እናት ቤት እየሰማሁ ነው። እሺ የብርሃን እናት ይላል። እሺ ዲያቆን ሄኖክ ኃይሌ የጻፈው መጽሐፍ ነው። ዲያቆን ሄኖክ ኃይሌ ነው። ሄኖክ ትንሹ አስተማሪያችን ትንሹ ወጣት ነው ለማለት ፈልጌ ነው። ምንም ቢሆን ዲያቆን እኮ ነው እንዴ እኮ። አይ ወጣት ነው ለማለት ፈልጌ ነው። ትንሹ ስልክ ወጣት ለማለት ፈልጌ ነው። በመጥፎ ነገር አለ። የጃንደረባው ትውልድ የሚለው ማለት ነው። እኔ በዚህ ዓለም ይቅርታ ሶሪ ሌላ እንትን አምጣልኝ። በቃ ይሄን እኮ ነው የምንለው እኛ በፍጹም ኦርቶዶክስ ቤተክርስቲያን የሚሰብኳት ማርያምና የጌታ እናት ማርያም ይለያያሉ የምንለው ለዚህ ነው። አንቺ ራሱ አልቀበልም አልሽ። እንግዲህ ሁለት አስተምሮ አልቀበልም አልሽ። ማርያም የጌታችን ከመድኃኒታችን የእግዚአብሔር ዓለም ናት አለችም። ማርያም የመጣችው ከአዳምና ከሔዋን በኋላ ነው የመጣችው። እኔ በዚህ አምናለሁ። ሁለተኛ ነገር ደግሞ ይሄ ሰው የጻፈው መጽሐፍ ቅዱስ እንዴት ሄኖክ መጽሐፍ ቅዱስ ጻፈ? የሰውን የጻፈው መጽሐፍ ቅዱስ ማምጣት ያለብህ የምታሳየኝ እኔ ሰው ያልጻፈው አለ እንዴ? ሁሉም እኮ ሰው ነው የሚጽፈው። ነው ከትክክለኛ መጽሐፍ ቅዱስ ላይ አውጥተህ አሳየኝ። መጽሐፍ ቅዱስ ላይ የማይልም መጽሐፍ ቅዱስ ላይ ስለማይል እኮ ነው እየተቃወምን ያለ ነው። ይሄን ትምህርታችሁ አይደለም። አይ እኛ አንድ ጥያቄ አለኝ እኔ ለእናንተ አንድ ጥያቄ አለኝ። ያው በትህትና ነው የምጠይቀው። ለምንድን ነው ሁል ጊዜ ኦርቶዶክስ ላይ ሁል ጊዜ ኤረር ትፈልጋላችሁ፣ እንከን ትፈልጋላችሁ? የእናንተ ማርያም ትላለች። እንግዲህ የምናውቀው ምድር ላይ ያለው አንድ እግዚአብሔር፣ አንድ ኢየሱስ ክርስቶስ፣ አንድ ማርያም ጌታችን ይልችል ማለት ነው። መቼም ሁለት ማርያም የለም፣ ሶስት ማርያም የለም። እንዳተረጓጉማችን ይለያል። ይልክ እንዳተረጓጉማችን እንደ ምልጃችን ይለያያል። ለእናንተ ታማልድም ትላላችሁ፣ እኛ ታማልደናለች። ለእኛ ሜሳጅ ታስተላልፍላለች፣ ለእግዚአብሔር ለልጇ ለወዳጇ ለመድኃኒታችን ብለን እንላለን። እናንተ ደግሞ ይሄን አታምኑበትም። እናንተ ለማርያም ያላችሁ አመለካከት በጣም ማለት ብዙ ጊዜ ሴቶችን ሰው የሆነውን ሰው ብጽት ብላችሁ ጠራላችሁ በእናንተ። በእኛ ደግሞ አንድ ብጽት ድንግል እናታችን ብቻ ናት፣ እሷ ብቻ ናት። ያው ከሴቶች የተለያየች ብጽት የምትባል ማለት ነው። ለምን ይሄን ትምህርት ባለፈው ኤርሚያስ ስለተማርንበት ማለት ነው። የሆነ ጊዜ አንድ ሴት አሁን ወደ ነጥቡ እንምጣና እሺ እንኳን እኛ አንቺም እኮ አልቀበልም እያልሽ ሁለት ትምህርት አሳየሽ፣ አልቀበልም አልሽ አይደል?
ና እንዴ ያለውን መተማሪያም የአዳምና የዋን ሀያት ነች እንዴ? ለአንድ ነገር ልንገርህ በደንብ አድርገህ ስማ ማለት ነው። ሁሉም ሃይማኖት በራሱ ትክክል ነው። ኦርቶዶክስ በራሱ ትክክል ነው። ጴንጤ በራሱ ትክክል ነው። ሙስሊም በራሱ እሺ። ማን ነው የሚነጥቀኝ? ሰው ቢያወራ የሚሰማው ቢያወራ ጥሩ ነው። አታስወጡ እንጂ ሀሳቡን ይግለጽ። ምክንያቱም እዚህ ጋር ለመማማር እዚህ ጋር በቃ ስለ ማርያም ልናወራ ስለመጣ ማለት ይመለከተዋል ማለት ነው። አሁን እሱ ስለ ማርያም ይመለከተዋል፣ ምክንያቱም ኦርቶዶክስ ነው ማለት ነው። እኛም ይመለከተናል ስለ ማርያም። የጌታችን ናት ማርያም በኦርቶዶክሲያን እንትኑ ኳርስቱ የሚለው በእናንተ እኮ ነው። አሁን የጥያቄያችሁ በእናንተ የእናንተና የእኛ አሁን አልገባሽም? አሁን አልተረዳሽንም ፖይንታችንን? አሁን ተረዳሁ። አሁን የኛ ማርያም አንድ ናት። የእናንተ ማርያም መጽሐፍ ቅዱስ አያውቃትም። ኢየሱስ ክርስቶስ እናት ነው። አይ የእናንተ ማርያም የአዳምና የሔዋን አያት ነች አይልም አልኩህ። ቅድመ አያትም ትሆናለች። ለኛ አሳየሁሽ እኮ አይልም። የእናንተ መጽሐፍ ነው፣ የኛ መጽሐፍ አይደለም። የእናንተ ዲያቆን የጻፈው ነው። እቴ ሀሳቧን ታስተላልፍ ፈልጋለች። ይቅርታ እዚህ ጋር ያላችሁ ወንድሞቼ በጌታ አንድ ነን ሁላችንም፣ ማንም አይለየንም። ግን አንዳንዴ ብዙ ጊዜ በሁሉም ቦታ ላይ ስመለከት እናንተ በራሳችሁ መቆም ስለማትችሉ ግዴታ አታክ የምታደርጉትን ነገሮች አሉ። ይሄም እንደ ማስወረድ ደግሞ ገብታችሁ የምታወሩ ኦርቶዶክሶች ምን ፈልጋችሁ ነው? ለመቆሽሽ ነው ቤት የምትመጡት? ለመዋረድ ነው እዚህ ጋር የምትመጡት? እናንተ ቤት ወንድማችን እንዴ ምንድነው? መተረጋግተህ መመለስ ካለብህ መልስ። ኖ አንቺ እዚህ ቤት ምን ታረጋለሽ? አንቺ ኦርቶዶክስ ከሆንሽ እዚህ የረከሰ ቤት ውስጥ ምን ታረጋለሽ? እኔማ እነሱን እየተከተልኩኝ የራሳቸውን ስብከት ብቻ እንዲሰብኩ እየተናገርኩ ነው ያለሁት። ስለኛ ሃይማኖት ጴንጤ ምን አገባው? ስንፈልግ በድንጋይ ማመን እንችላለን፣ ስንፈልግ በፈልግ ማመን እንችላለን። የራሳቸውን ይስበኩ። እነዚህ ቆሻሾች ናቸው። የተወሰነ ጴንጤን ብቻ ነው የሚወክሉት። ጴንጤ እንደዛ አይነት አምልኮትም ሆነ አስተሳሰብ የለውም። ጴንጤ የራሱ ሎጂክ አለው። ጴንጤ የራሱ አካሄድ አለው። ያን እናከብራለን። እዚህ ቤት ግን ሁል ጊዜ የሚሰበክ እኔ አንተ ወንድማችን ይቅርታ፣ ለአንተ ራሱ ልጠይቅ፣ ለአንተ ልጠይቅ ገባሽም ምንም የምታተርፊው ነገር የለም። የተወሰኑ ጴንጤዎች ወራዶች ናቸው። ልንገርህ አንተ ራስህ ሲፈጠር ኦርቶዶክስን አትወክልም። ኦርቶዶክስ እንዳንተ አይነት ምርት አላመረተችም። ማያም ሶሪ አንቺ እዚህ ጋር ምን አገባሽ? ውጪ እኔ አይመለከትም። ነሽ አንቺ እዚህ ጋር ኦርቶዶክስ ከሆንሽ ማለት ነው። እነዚህ እኮ የማርያም ጠላት የእግዚአብሔር ጠላቶች ናቸው። ጠላት ታውቂያለሽ ማለት ነው። የኦርቶዶክስ ጠላቶች ናቸው። ይሄ ዳንኤል የሚባለው ጴንጤን የማይወክል ሰውዬ ሁሉ ጊዜ የኦርቶዶክስን ጠላት የኦርቶዶክስን ነገር ለማንቋሸሽ የሚመጣ የተዋረደ ሰው ነው። እኔ ጴንጤ ሁሉን እያልኩ አይደለም። እንደዚህ አይነቱ ግን ጴንጤ ወራዳ ነው። እነግረዋለሁ። የራስህን ስበት ይለዋል። አባቴ ለምንድን ነው የምትወራ? ማዳመጥ መደማመጥ ከቻልክ እናዳምጥ። የሰው ልጅ የሚጠሏችሁ ውደዱ የሚለው መጽሐፍ ቅዱስን ሸጣችሁት እየበላችሁት ነው። ኦርቶዶክስን አንተ ትወክላለህ። ኦርቶዶክስ የምትወክል ኦርቶዶክስ ተሳደብ። እኔ ኦርቶዶክስን አልወክልም። እኔ ራሴ ወክዬ ነው የመጣሁት። በቃ ራሴ ወክል አንተ እኔም ደግሞ ራሴ ወክዬ ነው። ራሴ ወክዬ እስከሆነ ድረስ ትግቢ እየመከርኩሽ ነው፣ ምክር እየነገርኩሽ ነው። እዚህ ለምን ትገቢያለሽ? እኔ እየተከታተልኩ ሰድባችኋለሁ፣ አዋርዳችኋለሁ። የራሳችሁን ስበኩ እያልኩኝ እነግራችኋለሁ። ኦርቶዶክስን አይመለከታችሁም እያልኩኝ እነግራችኋለሁ። ስለኛ አስተሳሰብ፣ ስለኛ አመለካከት፣ ስለ ኦርቶዶክስ እምነት እነዚህ ሰዎች አያገባቸውም። የራሳቸውን ግን መስበክ ይችላሉ። የራሳቸውን ወንጌል ማካሄድ ይችላሉ። ስለ ኦርቶዶክስ ምን አባታቸው አገባቸው? ማን ስለሆኑ ነው እኛ ቤት ገብቶ የሚፈታው? ወንድማችን ራሱ እኮ አንተ ቆይ ወንድማችን ማደማመጥ እንችላለን። ተረጋግተህ በመስደብ አይደለም አሸናፊነት የሚመጣው። ሰው ልጅ በፍቅር ነው የሚያሸንፈው። እነሱ በፈለገበት እነሱ አልገባሽም። እነሱ ሲሳደቡ ነው የሚውሉት። አይተሽ አታውቂም? ሲሳደቡ እነሱ ሲሳደቡ የሚጠይቃቸው አንድ ፈጣሪ እኮ አለ። ይጠይቃሉ። እነሱ እንግዲህ አሁን ሲሳደቡ አልሰማሁም። ስለሆነ ሀቅ ከሆነ ሲሳደቡ አልሰማሁም። አሁን ገብተህ ስትሳደብ የነበርኩ አንተ አታውቂውም ማለት ነው። ይሄን ፔጅ አታውቂውም ማለት ነው። እኔ አላውቀውም። አሁን ነው የገባው። ዛሬ ነው የገባው። ታላቃ ስለማላውቅ ተሳስተሻል። ሮንግ ፔጅ ነው የገባሁት። እኔ ግን እየተከታተልኩኝ ሁልጊዜ የምመክራቸው ነገር አይሰሙኝም እንጂ የራሳችሁን ሃይማኖት ስበኩ። ጴንጤ ራሱን የቻለ ሃይማኖት ነው። ጴንጤ ራሱን የቻለ ምንድነው
ስትራቴጂ ያለው አካሄድ ያለው የራሱ የሆነ መስበክ የሚችል የራሱን ወንጌል ማስፋፋት የሚችል አካል ነው። ግን ስለ ኦርቶዶክስ ምን አባታቸው አገባቸው? እነዚህ ወራዶች ናቸው። ጴንጤን የማይወክሉ የተዋረዱ ወራዶች ናቸው። ወንድሜ ቆይ ልንገርህ፣ አንድ በኢትዮጵያ ወንድማማቾች ነን። እዚህ ጋር በእናትህ አትሸወድ አባቴ። በመሳደብ አንደኛ አትሆንም። ለምን ዳቢሎስ ጭፍራ አይጨፍርብህ ካናት ላይ ቁጭ ብሎ በእግዚአብሔር። እዚህ ጋር ኦርቶዶክስ አንተም አይወክልም። እኔ በምናገረው ነገር እናቱ ጉድላክ እናቱ ይመችህ። ግን የፈለገ ብታደርግ አይሆንም። ይመችህ። በነፍስ የምጠየቀው እኔ ነኝ እንጂ አንተ አይደለም። አንተ እየተከታተልክ ይመችሽ እኮ አልኩሽ እኮ አንቺ የፈለግሽውን አድርጊ። እነዚህ ግን የተዋረዱ ይመቻቸው። እንደውም ከእነሱ ጋር ገብቼ ከእነሱ ጋር እንዳልዋኝ ይቅርታ፣ እንደዚህ እንዲያላችሁ ነው የምታስገቡን እኮ እንዴ። በፍቅር ነው የምትስቡት ሰው እንዴ? ምንድን ነው? ኧረ ተረጋጋ ወንድማችን እንዴ። ሌላ ነገር ብትጠላ የሰው ልጅ አይጠላም በተፈጥሮ። በአይዲዮሎጂ ልትጠላሉ ትችላል። በሚያረጉት ነገር ላትወስድ ትችል። የሰው ልጅ ግን አይጠላም። የሰው ልጅ አይሰደብም። ይባ አሁን እንደዚህ ሆነ። አንተ እንደዚህ ብትሳደብ እኮ ብዙ የማርያምን ጥላት ሳዋርድ ነው የምኖረው። እናቱ የማርያምን ጥላት አዋርዳቸዋለሁ እየተከታተልኩ። እነዚህ ወራዶች ማርያም እነሱ በተናገሩት የሚቀጣቸው ይቀጣቸዋል። ገባ? አንተ ስለተናገር ስለተሳደብክ ምትል ለማርያም ደስ ብሏት እንትን ትላለች ብለህ ከሆነ ተሳስተሃል። ማርያም እንደውም የሚጠሏቸው ስትወድላት ምንድን ነው ችግሩ? ምንድን ነው? ቁጭ ብለን እስቲ እናውራ በእርጋታ ተረጋግተን እስቲ ምንድን ነው እስቲ ችግሩ ምንድን ነው? የቱ ጋር የምንፈታው? የተሳሳተ ነገር ካለ እስቲ እንየው በመባል የሰው ልጅ ተደማምጦ ችግሩ እኛ ጋር ነው። የራሴ ሁላችንም ወደዛ ከሌ እኔ ፕሮቴስታንት ማንም አይደለም። ስለማንም አይ ዶንት ኬር። ግን ስለ ራሴ ኦርቶዶክስ ላይም ያለ ችግር ካለ ነቅሼ ማውጣት ያለብኝ እንደ አንድ ምዕመናን መናገር ካለብኝ ያዩትን ቀርጾ ቢሰጡኝ ይሄ ነገር ከሆነ ይሄ ትክክል አይደለም አካሄዳችሁ ማለት ይችላሉ። ግን በስድብ ሳይሆን በፍቅር የሰው ልጅ ማንበርከክ ይቻላል። ፍቅር መስጠት ካልቻልን ስድብ መሳደብ ግን ጥሩ አይደለም። ስድብ ከሰይጣን አንደበት ነው የሚወጣው፣ ከእግዚአብሔር አንደበት አይወጣም። ማርያም እነዚህ ፍቅር አያውቁም። በእናትሽ የተረገሙ ናቸው። ተረጋጋ ወንድሜ ተረጋጋ። ነገርኩህ እኮ እዚህ ጋር ሀሳባችን በቃ እንመለስ። እዚህ ጋር በፍቅር መዋየት ትችላለህ እኮ ካልተመቸ። አሁን ለምሳሌ እነሱን የፈለግ የምትሳደብ ከሆነ ትፈልጋቸዋለህ ማለት ነው። በቃ ይሄ ነው በቃ የተረዳሁት። አንድ ሰው ካልፈለግኩት እኔ ቻናሉንም አላየውም እነሱን አልጎበኝም። በቃ ረስቻቸው የራሴን ላይፍ ነው የሚሄደው። ብሎክ ማድረግ መውጣት ይችላል። ገባ አይደለ? ስለዚህ ሰው ልጅ ተደማመጥ፣ እንደማመጥ። እኛ ኢትዮጵያኖች ችግራችን መደማመጥ አንችልም። እኔ ፕሮቴስታንት ማንም እኔ ምናልባት ከቤተሰቦቼ ግማሽ ደሞቼ እነሱ ሊሆን ይችላሉ፣ ግማሽ ደሞቼ ሙስሊም ሊሆን ይችላል፣ ግማሽ ደሞቼ ኦርቶዶክስ ሊሆን ይችላል። ለየትኛው ልሰጠኝ ነው? በፈለግኩበት ዋኝቼ መዋኝበት ከዛ በሰማይ ሰማያዊ አባት ነው የሚጠይቀኝ። በማንም ጉድላክ ፎዩ ወንድሜ በሀሳብ ማለት በቃ አንተ እንደዚህ የሚያስረዱ ከአንተ በኦርቶዶክስነትክ ገባ በቅንነት በኦርቶዶክስነትክ ስለ ማርያም አሁን እዚህ ጋር የጌታ እናት ማርያም በኦርቶዶክስ ብሎ ስለጠየቀ ለተጠየቀው ጥያቄ አንተ ኦርቶዶክስን ወክለህ በቅንነት መመለስ ገባ መመለስ። አይ እንደዚህ እኮ አይደለም ተሳስታችኋል፣ እንደዚህ በቃ ገባ። እኔ አሁን ቅድም ማርያም ሀያት ናት ሲለን ጊዜ ትክክል አይደለም ብያየክ ቤትሻ ጥሩ ሀሳብ ነው ያነሳሽው። በቃ ስትማማሩ የሆነ ነገር ሀሳብ ሊያገኝ ይችላልና ቀጥሉ። ከሜዳ ጋር ወደ ሀሳቡ ተመለሱ። ቴንኪው። ጥሩ አመለካከት አለሽ። ጸጋ ይብዛልሽ። አሜን። ሁላችንም ሀሳባችንን በቃ በትክክለኛው መንገድ ተረጋግተን እናውራ። እስኪ እንደዛ ስላላችሁ እኔ ኦርቶዶክስ ነኝ። ኦርቶዶክስነቴ መቼም አልለቀውም። የተወለድኩት የተጠመቅኩት ስሞትም የምሞተው በኦርቶዶክስነት እናንተም ከፕሮቴስታንት አላቅም ከትውልድ ሊሆን ይችላል ወይ ከጊዜ በኋላ የመጣ አምናችሁበት ወላ የተሳሳተ እምነት ውስጥ ሆናችሁ አምናችሁበት የመጣችሁት ሊሆን ይችላል። ሁሉም እንደ እምነቱ መከባበር አለበት። ገባ? እኔ ኦርቶዶክስነት እንዲነካ አልፈልግም፣ እናንተም የእናንተን እምነት መንካት አልፈልግም። ግን በማልስማማበት ነገር ይሄን ነገር አልስማማም ብዬላችኋለሁ። ለምን እሱን ነው እኛ የምንፈልገው። የሀሳብ በቃ ያለንበት ምድር በቃ ሰዎች የሚያምኑትን ነገር በነፃነት መናገር ይችላሉ። አንዳችንን እስካልተሳደብን ድረስ ማለት ነው። ስለዚህ ስለ ማርያም ስናወራ እኛም የኢየሱስ እናት ነች ብለን ስለምናምን የጌታችን እናት ነች ብለን ስለምናምን አንድ ኦርቶዶክሳዊ ስለ ማርያም የማውራት መብት እንዳለው ሁሉ እኛም አለን። ከዛ አንጻር ነው። እሺ፣ ስለዚህ በኦርቶዶክስ ቤተክርስቲያን ስለ ማርያም ምን ይታመናል የሚለውን ነው እንግዲህ ቀድም እያየን ያለ ነው አይደል? ለእግዚአብሔር ዓለሙ ነች ማርያም ዓለም ሳይፈጠር በፊት የሚለውን አሰባሰብ ምቼሻለሁ። እሱን አልቀበልም ብለሽኛል። ማርያም የአዳምና የሔዋን
አያት ነች የሚለውንም ሀሳብ አልቀበልም ብለሽኛል። ምናልባት አንድ ሀሳብ ልጨምርልሽ እስቲ ስሚውን ሀሳብ ለምን ይመስላችኋል እመቤታችንን ታዲያ ለኛ የሰጠን? ሰማይና ምድር አርጎ ሰራ። ንጽህናችንን ጠብቀን መቆየት ስላልቻልን ድጋሚ ሰማይና ምድር አርጎ የሰራትን እመቤታችንን ሰጠን። እስቲ እሷን አይታችሁ እንኳን ሰው መሆን የምትችሉ ከሆነ እንግዲህ ዲያቆኑ እሺ ማርያም ለዓለሙ ተሰጥታለች? ለዓለም ሰው ሁሉ ተሰጥታለች ማርያም? እንዴ አልተሰጠችም። አልተሰጠችም። የጌታችን እናት አይደለች እንዴ? እንዴት ለዓለም አልተሰጠችም ማርያም? እንዴት እንዴ? ዓለም የማን ናት? የእግዚአብሔር ነች። ዓለም ታዲያ እግዚአብሔር ዓለምን እንዴት ለማርያም አይሰጣት እኮ? ከየትኛው የመጽሐፍ ቅዱስ ክፍል ለማርያም ዓለም እንደተሰጣት የሚያሳይ? ማርያም የዓለሙ አንድ አካል አይደለች? የዓለሙ አንድ አካል ናት፣ ግን ማርያም ትለያለች። አይ ትለያለች አትለይም ሳይሆን ዓለም ለማርያም ተሰጥቷታል የሚል ዓለም ምድርም ሰማይም ለማርያም ይሰጣታል። ከየትኛው የመጽሐፍ ቅዱስ ክፍል? ማርያም ናትና እናንተ ከሁሉም መጽሐፍ ቅዱስ ነው ፕራክቲስ የምታደርጉት። መጽሐፍ ቅዱስ እናንተ ነው መጽሐፍ ቅዱስ ከአብዛን ጀነራል መጽሐፍ ቅዱስ የተቀነሰ አለ፣ የተጨመረ አለ፣ እየተዘለለ የሚታመናል ማለት የለም እናት የለም። በማስረጃ ነው አለም ካልሽኝ በማስረጃ። እሺ ለምን መሰለክ እንደዛ ብዬ ምልክ በእመቤታችን በማርያም በኩል አንስማማም። እኛ ከእናንተ ጋር አልስማማም። ምክንያቱም የእናንተ ማርያም ትለያለች እንዳላችሁ፣ የእኛ ማርያም የምናውቀው ጌታችን የወለደችልን ኢየሱስ ክርስቶስን የወለደችልን አንድ ማርያም ያለችን። ስለዚህ ሲጀመር በዚህ አንስማማም ማለት ነው። የዚህኛውን ማስረጃ ብትነግሪኝ ደስ ይለኛል። የተለያየ ሃይማኖት የተለያየ እንትን ያለን ገባ። ስለዚህ እኔ ዓለምን ኢትዮጵያ አይልክ ለማርያም ዓለም ያንሳታል። ምን ማለት ነው ያንሳታል? እግዚአብሔር ዓለምን የፈጠረው ለማን ነው? ዓለምን የፈጠረው ሰማይና ምድርን የፈጠረው እግዚአብሔር ለሰው ነው። ግን ማርያም ደግሞ እንደነገርኩ ለሰው ለሁላችንም ነው አይደል? አዎ ለሁላችንም ነው። ማርያም ትለያለች። ማርያም እንደኛ አይደለችም። አየህ ለምን ትልቁን ይልቅ እሱን ማስረጃ አድርገሽ ብታሳይን እኮ ጥሩ ነበር። ይኸውልህ ጌታችን መድኃኒታችን ኢየሱስ እኔ መጽሐፍ ቅዱስ ብዙ አንባቢ አይደለሁም፣ ግን ጌታችን መድኃኒታችን ኢየሱስ ክርስቶስን እየተሸከመች ትልቁ መድኃኒት የተሸከመች ዓለምን ይገባታል። እሱ ነው ችግሩ። አሁን ቅድም ያልሽው ምንድን ነው? መጽሐፍ ቅዱስ ብዙ አንባቢ አይደለሁም ያልሽው ነገር ነው። አየሽ ስላላነበብሽው ነው አሁን ይህንን እንድትቀበይ ያደረገሽ። ብታነቢ ኖሮ አትቀበዩም ነበር። አለማንበብሽ ነው እንድትቀበይ ያደረገሽ። እኔ በማርያም ምድር ያንሳታል፣ ሰማይ ያንሳታል። እኔ እንጃ የእናንተ አመለካከት እናንተ የግላችሁ የራሳችሁ እናንተ ማርያም የምታዩበት የራሳችሁ ሬስፔክት አደርጋለሁ። ሁሉ የሚያይበትና የሚተረጉምበት አተረጓጎም ይለያል። ስለዚህ በቃ ዝም ብለሽ በእምነት ደረጃ ነው እንጂ ከመጽሐፍ ቅዱስ ተመስርተሽ አይደለም የምታምኘው። እሺ መልካም ዳኒ ቀጥል እስቲ። አንድ ነገር ከፈቀዳችሁልኝ ተናግሬ መሄድ እችላለሁ? ከፈቀዳችሁልኝ ብቻ። እሺ ዳንኤል በጣም ነው የማመሰግነው። የኔ አስተሳሰብ ምንድነው? ጴንጤ የራሱ የሆነ አስተምሮት፣ የራሱ የሆነ ሎጂክ፣ የራሱ የሆነ አካሄድ አለው፣ ልክ ሙስሊም እንዳለው ሁሉ ማለት ነው። የኔ ጥያቄ ምንድነው? ሁሉ ጊዜ የሚጠይቀው ጴንጤ የራሱን ቅዱስ አረዳድ ይስበክ። አይ አግሪ። ለምን ሙስሊምም በዛው መልኩ የሚሰብከው መንገድ ስላለው ማለት ነው። የኔ አስተሳሰብ ምንድነው? ሁል ጊዜ እየመጣችሁ ሁል ጊዜ ዴይሊ እየመጣችሁ
ከኦርቶዶክስ ጋር የምታስተሳስሩት ነገር ሊገባኝ አልቻለም። ለምን ጴንጤ የራሱ የሆነ መንገድ አለው፣ ኦርቶዶክስ የራሱ መንገድ አለው። እናንተ ግን ሁል ጊዜ ለምን መታችሁ የራሳችሁን አስተምሮ ከመስበክ ይልቅ ነገሮቻችሁን ሁሉ ከኦርቶዶክስ አያይዛችሁ የምታወሩት ለምንድን ነው? ለምን የራሳችሁን ስብከት የራሳችሁን ወንጌል መስበክ ትችላላችሁ? አይሁድ አለ እኮ የራሱን የሚሰብክ፣ ሙስሊም አለም እኮ የራሱን የሚሰብክ፣ ጴንጤም የራሱን መስበክ ይችላል። ግን ሁል ጊዜ ኦልዌይስ አንተም ተናገርም ሌሎቻችሁም ማለት ነው ከኦርቶዶክስ አስተምሮ ጋር እያያያዛችሁ ሁል ጊዜ ለምን ትሰብካላችሁ? አድቫይዝ ዩ። እኔ ከዚህ በኋላ እዚህ ቤት አልገባም፣ ምንም ነገርም አልጽፍም። ግን ጴንጤ የራሱን አስተምሮ ያካሄድ፣ ኦርቶዶክስ የራሱን አስተምሮ ያካሄድ፣ የራሱን ወንጌል ያካሄድ፣ ጴንጤም የራሱን ወንጌል ያካሄድ። አንዱ ሃይማኖት ግን አንዱ ጴንጤ በኦርቶዶክስ ላይ መነሳት፣ ኦርቶዶክስ በጴንጤ ላይ መነሳት የሚለውን ሎጂክ እኔ አላምንበትም። ለምን ሁል ጊዜ አንተ ተነስተህ ስለ ሙስሊም አታወራም? ስታወራ ይቻል አቅም የምታወራው ስለ ኦርቶዶክስ ነው። ስለዚህ ይህንን ነገር በራሳቸው አስተሳሰብ በራሳቸው ሎጂክ የራሳችንን አክብረን የምንሄድበት ነገር ብንፈጥር፣ ጥላቻ ባይፈጠር፣ ጴንጤ ከኦርቶዶክስ ጥላቻ ለመፍጠር የምታደርገው አንተም ተናገርም የምታደርጉት ነገር አካሄድ ብዙ ጊዜ ጎጂ ሆኖ ስለሚታይ ማለት ነው። ስለዚህ ጴንጤ የራሱ አስተሳሰብ አለው፣ ስለ ማርያም የራሱ አስተሳሰብ አለ። ጓሄድ ይስበክ። ለምን ኦርቶዶክስ ጋር ተገናኛላችሁ? ለምን የራስህን አሰብክም? ለምን የራስህን ወንጌል አታስፋፋም? ዋይ ዩ ኦልዌይስ ሪሌትድ ቱ ኦርቶዶክስ ጋይስ? ይህንን ነው የምለው። አመሰግናለሁ። ደህና ደሩ። ለመማር ዝግጁ ነኝ። ከዚህ በኋላ ብዙ ጊዜ እናንተ ቤት ገብቼ ተናግሬያለሁ። ከአሁን በኋላ አልገባም። አመሰግናለሁ። ቻው፣ ደህና ደሩ። ልመልስልህ? ችግር የለም ተጠየቀኝ። መልስ አልፈለክም ማለት ነው። መልስ ካልፈለክ ብዙ አላስገድድህም። እሺ፣ ሰላም አክሊል። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ደህና፣ እግዚአብሔር ይመስገን አለ። የጌታ እናት ወይ ደግሞ ነገረ ማርያምን በኦርቶዶክስ እያየን ነበር። ይቻል ጥሩ ነው። ኦርቶዶክስ ውስጥ ያለችው ማርያም መጽሐፍ ቅዱሳዊ ናት ብለህ ታስባለህ? አዎ፣ ዘንዶ የሚጠላት ዘንዶና ተከታዩ የሚጠላት የሰማይና የምድር ጌታ ንጉስ እናት ንግስት ዘንዶና ተከታዩ ሊወዳት አይችልም። ኦኬ፣ ጥሩ ነው። እሺ፣ ዘንዶን ስታገኘው ትነግረዋለህ። ግን አሁን ሀሳብ ላይ ተገናኝተን እንድናወራ አሁን እዚህ የተሰበሰብነው ሰዎች ነን እና እሺ፣ አሁን እስቲ እንመለስና ከናሽናል ጂኦግራፊ ወደ ሰዎች አርጊውመንት እንመለስ እስቲ። አንድ ጂኦግራፊ ሳይሆን መጽሐፍ ቅዱሳዊ ነገር ነው የምናገረው። አንድ ቪዲዮ ላሰማና እስቲ እሱ ላይ እናውራ። ቴዳይ ሜላይ እስቲ ቪዲዮን ክፈተው። በመጽሐፍ ግን ቢሆን ጥሩ ነበረ። እሺ፣ የቀደሙን ኦዲዮን እስቲ ያሰማን። አሜት ወይም ደግሞ እንደዚህ አይነት ነገር እኔ ብዙም በቃሉ ላይ ግን ቢሆን ጥሩ ነበረ። አረ እሺ፣ ስብከት ይቅርበው መምህራኖች። አንድ ደግሞ ከሁሉም ዓለም በፊት የነበረች ዓለም ነበረች። ይሄ ሁሉ ከመፈጠሩ በፊት ይሄ በሙሉ ከመገኘቱ በፊት እግዚአብሔር የራሱ ዓለም ነበር። ያ ዓለሙ በህሊናው ታስባ ትኖር የነበረችው እመቤታችን ነው። እዛ ነው የእመቤታችን ተአምረ ማርያም መቅድም ላይ ሁሌም የምንሰማውን የዘውትር ምንባብ ላይ እመቤታችን ድንግል ማርያም ዓለማት ሳይፈጠሩ ሳይዘጋጁ በፊት በማን ህሊና ታስባ ትኖር ነበር? ለእግዚአብሔር ህሊና እመቤታችን መታሰቧ እንደ እናቱ ብቻ እንዳይመስላችሁ ዓለሙም ጭምር ናት እመቤታችን። ዓለሙ ጭምር ነች፣ ዓለም ሳይፈጠር በፊት። ምን ይገርምሃል ታዲያ? ለእናንተማ አይገርምም። እሱ እኮ ነው ጥያቄ። ለምን መሰለህ
እናንተ በሎጂክ ያበዳችሁ ናችሁ። እውነት እግዚአብሔር ይመስገን በሎጂክ እንደምንቀሳቀስ ማመን ራሱ በጣም ጥሩ ነው። እናንተ የላችሁም ሎጂክ ማለት ነው። እኔ ቤት አሁን ዛሬ ስለሷ ነበረ ርዕስ ሰጥቼ ሳወራ የነበረው እና እስቲ እናንተ አሁን ከኔ ጋር እስቲ ስለ ማርያም በምትፈልጉት በመጽሐፍ ቅዱስ ክፍል ማለት ነው እዚህ ላይ ለማርያም እኛ ከምናደርገው እንደውም ከዛ የበለጠ ብናደርግ ብንችል እንደው ከአቅም በላይ ሆነብን እንጂ ለምን ቅድስት ስለሆነች። አሁን ከምታደርጉት በላይ እስቲ ንገረኝ፣ ምን ልታደርጉ ትችላላችሁ? እግዚአብሔር የተመሰገነ የእግዚአብሔር እናት አይደለች? ምን ልታደርጉ ትችላላችሁ? አንድ ነገር ንገረኝ። አሁን ከምታደርጉት በላይ ምን ልታደርጉ ትችላላችሁ? ምን ብዬ ምንጣፉን አንጥፌ አድርጋችኋል። ምድሪቱን ሁሉ ልንገር፣ ምድሪቱን ሁሉ አዳምጥ። እሱ ፋይናንስ የላችሁ ዘንዶ ስለሚያወዳት ስለማወቅ ማለት ነው። አሁን ወደ ሀሳቡ ልንገር፣ ዘንዶ እንደሚያወዳት ላሳየህ። ቶቶ ዘንዶ ዛሬ እንዴት ነው ከዘንዶ ጋር? እኛ ዘንዶን ነው ዘንዶ ድል መመታት ስላለበት እንበቅጣለን። ወደ ሀሳቡ መሸነፍ ስላለበት ብዬ ነው። ዘንዶ ወደ ሀሳቡ እንምጣ ወዳጄ፣ ወደ ሀሳቡ እባክህ። ዘፍጥረት 3:15 ላይ ምን ይላል? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ አለ። በዘርና መጥቀስ ከፈለክ ንገረኝ። በአንተና በሴቲቱ ነው የሚለው? ሴቲቱ ማነች? ድንግል ማርያም ናት። ማስረጃ አድርጋ ሳይ ቶሎ። በጣም ጥሩ። በአዲስ ኪዳን ጥቅስ ነው የምፈልገው። በዛው ጥቅስ አሳይሃለሁ ከእሷ ጋር እንዴት ጸብ እንደሆነ። ቀጥታ ጥቅስ አሳይ። ላሳየህ። ራዕይ 12 ላይ እርሱም የቀደመው እባብ ይላል። ማርያም ነች የሚለውን አሳይሃለሁ መጽሐፍ ቅዱስ ላይ። ራዕይ 12 ላይ አይደለች የምትልም ከሆነ እያነበብን እንፈተዋለን ማለት ነው። አሳየኝ። በቃ ማርያም ነች የሚለውን ነው የምታሳየኝ። ሌላ ተታ ውስጥ ነች ማርያም ነች። እሱ ጠይቃለሁ። እያነበብኩ ስጠይቅህ ትመሰክራለህ። እሺ ናና ብሎ ዘፍጥረት 3 ላይ ጠቀስከው? አዎ ዘፍጥረት 3 ላይ ከእሱ እንጀምራለን። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርና በዘሯ የሴቲቱ ዘር ራስን ይቀጠቅጠሃል፣ አንተም ሸኮና ተነሳ። የሴቲቱ ዘር ነው ራሱን የቀጠቀጠው። ራሱን የቀጠቀጠው የሴቲቱ ዘር ነው። እሱም ደግሞ የሴቲቱ ዘር እንደሆነ ኢየሱስ ክርስቶስ እንደሆነ በመጽሐፍ ቅዱስ ያሳያሉ። እዛው አዳምጥ። ገላትያ 4:4 ላይ አትሯሯጥ ወዳጄ። በደንብ ነው እንጂ የምሯሯጠው። ማስረጃ ያለው እኮ ነው የሚሮጠው። ረጋ በል መጀመሪያ ረጋጋና እንደማመጥ። አንተም ረጋ በል፣ እኔማ ረጋ ብዬ ነው የማወራው። እሺ ረጋ ብለህ መሰለኝ። በጣም አሪፍ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ይላል አይደል? ይላል አይልም? ምንድነው ይላል ወይስ አይልም? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። በኋላ የሴቲቱ ዘር ራሱን ይቀጠቅጣል የተባለው አንብበው፣ ቃሉን አንብበው፣ አትጨምር። ይኸው አንብበው፣ እያየ አንብበው። እሺ 15 ይኸው ላንብብልህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጠሃል ይላል። ቀጥል። አንተም ሸኮናውን ትቀጠቅጣለህ። ቀጥል። ለሴቲቱም አለ። ለማ አለ? ለሴቲቱ። ሴቲቱ ማነች? ራሱን የሴቲቱ ዘር የሚቀጠቅጣል ለማርያም ነው። ቆይ ፈጥጣ ትበል። ሴቲቱ ማነች? ድንግል ማርያም ናት። ለሴቲቱ እዚህ ላይ ድንግል ማርያም ነው የሚያናግራት። ነገርኩህ እኮ እየጠየቅኩ ነው ወዳጄ። በቃ
አለ ይላል። በቃ በጭንቅ ትወልጃለች። ምን ነው ሳቅ? ምን ነው ሳቅ? ሴቲቱ ማነች? በጭንቅ የምትወልደው ሴቲቱ ማነች? ድንግል ማርያም። እዚህ ጋር ዘፍጥረት 3 ላይ ያለችው ነገርኩ እኮ ዘፍጥረት 3 ላይ ያለችው የሚናገረው ስለ ድንግል ማርያም ነው። እዚህ ጋር የሚናገረው ለሴቲቱ ምን አላት? ቆይ ለሴቲቱ ዘር ራሱ የሚቀጠቅጠው ማን ነው? አንብበው። ለሴቲቱ ምን አላት? የዘንዶውን ራስ የሚቀጠቅጠው ማን ነው? ቀጥል። ለሴቲቱ ምን አላት? ነገርኩ እኮ የዘንዶውን ራስ የሚቀጠቅጠው ማን ነው? አንብበው ወንድማችን፣ እየጠየኩ ነው። የዘንዶውን ራስ የሚቀጠቅጠው ማን ነው? አሁን እንዴት እንደሚቀጠቀጥ የቀጠቀጠውስ ማን ነው? አርገው እየሰማህ ነው? እየሰማህ ነው ወይ? የሴቲቱን ዘር ዘንዶ የሚቀጠቅጠው ማን ነው? ቆይ እናንብበው። መልስልኝ። ቆይ አይደለም የሴቲቱ ዘር ራስን ይቀጠቅጣል። ስለ ዘሩ አይደለም፣ ስለ ሴቲቱ ነው እያወራን ያለ ነው። አረ ወንድማችን ነጥለህማ አታወራም። ነጥለህማ አታወራም። እኔ አክሊሉ ታደሰ እባላለሁ። አዳምጥ፣ ላንብብበት። የሴቲቱ ዘር ራስን ይቀጠቅጣል የተባለው ማን ነው ወዳጅ? እሱን ንገረኝ። እሺ መጀመሪያ ንገረኝ። ኧረ እባክህ እሱን መጀመሪያ ንገረኝ ያልኩ ነው ወዳጅ። እሱን መጀመሪያ ንገረኝ አልኩ። ራሱን የሚቀጠቅጠው የሴቲቱ ዘር ማን ነው? ላንብበው። ራስን የደነገጥከው እባክህ። ምን ደነግጣለሁ? ለሰው እያሳየሁ በብሉይ ኪዳን አምጥቼ አሳይሃለሁ። አሁን ራሱን የቀጠቀጠው ማን ነው? ጥያቄያችን ስለ ሴቲቱ ነው እንዴ? ተው እንጂ በቃ። አየህ ስትያዝ ነጥለህ አትናገርም እኮ አልኩ። የሴቲቱ ዘር ራስን ይቀጠቅጣል የተባለው ማን ነው? ሚውት እንዳደረገ ያስገደድከኝ ማድረግ ደግሞ እንግዲህ የፍርሃት ምልክት ይባላል። ሚውት ማለት የመሸነፍ ምልክት ነው። እሺ በቃ ተግባቦት ማችል ከሆነ ሚውት ላድርግና ላንብበው። በአንተና በሴቲቱ መካከል በደንብ እያያችሁ በአንተና ወንድማችን፣ ኧረ እባክህ ወንድማችን እንዴ በቃ ተጋልጠሃል እኮ። አንድ የሐሰት ትምህርት እንኳ አጋለጥኩት። አሁን ደግሞ ለሰው ላሳይ። ምን አስፈራ? እባቡም እንደዚህ አልፈራም። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አድርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮኑን ትቀጠቅጣለህ። ተረጋጋ ወዳጅ፣ ትቀጠቅጣለህ። ከዛ መጣ ለሴቲቱም አለ። ማነች ሴቲቱ? ለምን ታልፈዋለህ? ሴቲቱ ራስን የሚቀጠቅጠው ሴቲቱ ማለት ጥያቄያችን ስለ ሴቲቱ ነው፣ ስለ ማርያም ነው። አይ በፍጹም ለምን ሴቲቱ ትላለህ? ዘንዶ ሴቲቱ ጋር የመጣው ስለ ማርያም ነው ወዳጄ። ሴቲቱ ዘሯ ይቀጠቅጣል የተባለው ማን ነው? ሴቲቱ ማን ነው የሚቀጠቅጠው? ሴቲቱ ማነች? ቀጥቃጩ ለምን ትዘለዋለህ? ሴቲቱ ማነች? ድንግል ማርያም ነች። አዳምጣው። ሴቲቱ ማን ነው? ድንግል ማርያም። እሺ ድንግል ማርያም ነች። እየሰማችሁ ሴቲቱ የተባለችው ማርያም ነች እያለኝ ነው። ዘር የተባለው ማን ነው? ሴቲቱ ማርያም ነች የተባለው ማን ነው? ወንድማችን ሴቲቱ ማርያም ነች። የሴቲቱ ዘር ማን ነው? ወዳጅ ሴቲቱ ማርያም ነች ብለሃል። ስለዚህ ለማርያም እግዚአብሔር ምን አላት? በጸነስሽ ጊዜ ጭንቅሽን እጅግ አበዛለሁ አላት ለማርያም። በጭንቅ ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል አላት እግዚአብሔር ለማርያም፣ እርሱም ገዢሽ ይሆናል። ስለዚህ እንደ ወንድማችን ንግግር ማርያም ባል አላት እያለን ነው። እርሱም ደግሞ ባሏ ምን ይሆናል? ገዢዋ ይሆናል እያለን ነው። በጭንቅ ነው የወለደችው ማርያም እያለን ነው። ማርያምን እግዚአብሔር ረግሟታል እያለን ነው። አያችሁ፣ ግራ የገባው ትርጓሜ ግራ የገባው ትርጓሜ። በቃ ሌላ ቦታ ትሄዱ። ሴቲቱ እዚህ ጋር ሔዋን ነች፣ አለቀ። 4 ነጥብ። ሌላ የለች። ማርያም ነች የምትል ከሆነ ታሳየኛለህ። ከዚሁ እዚህ ጋር እንደምታዩት ክርስቲያኖች በአንተና በሴቲቱ መካከል አሉ አይደል? ነገረው ለእባቡ። ራሱን የቀጠቀጠው ማን ነው? የሴቲቱ ዘር የተባለው እያወራን ያለን የሴቲቱ በቃ ማውራት ማችል ከሆነ ተግባቦት ማችል ከሆነ ማድረግ አይቻልም። እኔ ፖይንቴን አስቀምጫለሁ። ሴቲቱ የሴቲቱ ዘር ማን ነው? ራስ 2 ላይ
ሔዋን ነች እያወራን ያለ ነው። ስለ ራእይ አይደለም። ዘፍጥረት ምዕራፍ 3 ላይ ነን ያለ ነው። እቺ ሴት ማርያም ነች አልከኝ። እኔ ደግሞ ማርያም እንዳልሆነች ሔዋን እንደሆነች አሳየኝ። ሔዋን እንደሆነች የምናውቀው ደግሞ እንዴት ነው ካላችሁኝ፣ ክርስቲያኖች አዳምን አለው የሚስትን ቃል ሰምታለና። ሚዩት አታርገኝ። ቀጥቃጩ ማን ነው? እኔ ሚዩት እያደረኩ አይደለም። እኔ እያሳየሁ ነው ያለሁት። እጄ እዚህ ነው ያለው። የሚስትን ቃል ሰምታለና ብሎታል ማለት ነው። የሴቲቱ ዘር ማን ነው? አክሊሉ ማለት አሁን ተገቢ ነው ብያ የፈሪ ቤት እኮ ሚዩት ያደርጋል። እንደ ህፃን ልጅ አቱናኬ ማለት አንተ ትልቅ ሰው ነህ። ራሳችሁ ህፃን ናችሁ። ሚዩት ማድረግ ራሱ መፍራት ነው። በቃ አይ ዝም ብሎ ሚዩት ማድረግ መፍራት ነው። እንደ ህፃን የሆነን ሰው ራሱን የቀጠቀጠው ማን ነው? ለማት መሰክርም የዘር እንደሆነ ራሱ የቀጠቀጠው ማን ነው? ስሜት ያጡ ነው ዳጅ ስሜት ያጡ ምን ለምን ስሜት ይሆናለሁ? በጣም ስሜት ያጡ ራሱ የቀጠቀጠው የሴቲቱ ዘር ነው አይደል? ማን ነው እሱ? ወዳጄ ጥያቄ እየጠየኩ ነው ዳንኤል። ስሜት ያጡን መጀመሪያ ተረጋ። አይ ጥያቄ ነው የጠየኩ። እኔ ለምን ምንም እኮ ያልኩት ነገር የለም። ራሱን የቀጠቀጠው የሴቲቱ ዘር ማን ነው? ወዳጄ ራሱን የቀጠቀጠው የሴቲቱ ዘር ማን ነው? ወንድማችን እኔ እኮ በድፍረት በቪዲዮ ወጥቼ እያናገርኩ ነው። ለምን ኦርቶዶክስ ነው አልፈራም። አዎ ግን ከአንተ መልክ እኔ የቀደመው ቤተክርስቲያኒቷ የሚጠቅማት ለአንተ ከአንተ ፊት ይልቅ ለቤተክርስቲያኒቷ ከሚጠቅማት ተደማመጥ፣ ብራዘር ተደማመጥ። አየህ ለቤተክርስቲያኒቷ አሁን ደፍሬ ወጣውና አወራው ስትል መልክ አይደለም የሚጠቅማት። አየህ ተደማምጠ ብታወራ ቤተክርስቲያንን በተሻለ መልኩ ሪፕሬዘንት አደረጋታል። እግዚአብሔር የተመሰገነ ነው። በእሷ እጅ ስላደኩኝ ምንም ፈርቻ አላደርግም። ለምን በኮንፊደንስ ነው። መጽሐፍ መልክ አይደለም የሚጠቅመው ወዳጄ፣ ይጠቅማታል። በኮንፊደንስ ቪዲዮን አጥፍተክ ግን በስርዓት ብታወራ ብዙ ሰው እንደዚህ ነው እንጂ ማወራው እኔ በቪዲዮ አጥፍቻ ውርቻ አላውቅም። እሺ በቃ ቢያንስ ቪዲዮም ከወጣ ቢያንስ ድምፅህን ማለት ተደማምጣ አውራ፣ ቢያንስ ተረጋግተህ ማለት ነው። እሺ እሱ በቃ ይሄ እባብ መቼ እንደተጣለ አንዴ ማን እንደጣለው ማን እንደቀጠቀጠው ላሳይህ። ወዳጅ ያልተጠየቅም፣ እሱ ያንተ ጥያቄ ነው። ያንተ ጥያቄ ነው። ስለ ማርያም ነው እየተወራ ያለው እኮ ላሳይህ እኮ ነው። ስለሷ እኮ ላሳይህ፣ ስለ ማርያም ነው አሁን እየተወራ ያለው እኮ ላሳይህ። እሺ ላሳይህ። ያ ነው የምታሳየው። የተጠየቀው ዘር እንደሚጣል የእሷ ዘር እንደሚቀጠቅጠው እርሷን እንደማይወደድ ላሳየህ። አሁን ስለ ዘሩ አይደለም ከእሷ ስለሚወለደው አይደለም እያወራን ያለ ነው። ረጋ በል። ስለ እሷ የምናወራ እዚህ ይኸው ራዕይ 12 ላይ ችግር የለም ትመጣለህ። አንዴ ስሜት ያቱ ተደማምጠህ እድል ልስጥህ። ከሜላ ጋር የጀመርከውን ተደማምጠህ የማውራት አቅም አለ። እኔ አቅም ስላለኝ እኮ ነው ሚት የምታደርጉኝ። ተደማምጠህ ሚት የምትደረገውማ አቅም ስላለህ አይደለም፣ መደማመጥ ስላቃተ ነው። ኧረ በፍፁም መደማመጥ ስላቃተ ነው ብራዘር። ኧረ በፍፁም ተደማምጠህ የማውራት አቅም አለ። እየሰማሁ እኮ ነው። እየሰማሁ አይደል አንተ? ተደማምጠህ አሁንም ድረስ እያወራ ነው እንጂ እያደመጥክ አይደለም። አየህ ተደማምጠህ የማውራት አቅም አለህ ወይ? በጣም አቅም ስላለኝ እኮ የገባሁት እኔ ተደማምጬ የማውራት ስለምችል የመግባት አቅም ነው እንጂ ተደማምጦ የማውራት አቅም የለም። አረ ይኸው ገብቼ እኮ እያወራሁ አንተም እየሰማሁ የነገርኩህ እኮ ነው መልስ የሰጠው። አስቲል ድረስ ተደማምጠ የማውራት አቅም የለህም። አየህ ኮሚኒኬሽን ችግር አለበት። አሁን የምትነግረኝ እኮ የምሰማው እኮ የማድመጥ እንትን ስላለኝ ነው እየሰማሁ አይደለም። የማውራት ነው እንጂ የማድመጥ አቅም የለህም። አረ እየሰማሁ ነው ወንድማችን። ሰው ተደማምጠህ ትቀጥላለህ። ለተጠየቀው ጥያቄ በስርዓት የመመለስ አቅም አለ። አሁን ይቺ ሴት በቃ ይቺ ሴት ማን እንደሆነች ማን እንደሆነች ጥያቄ አይደለም። አሁን ስትጠየቅ አንተ ነህ የምትመልሰው። አንተ አይደለም ጠያቂው፣ አንተ አይደለም። ለምትጠየቀው ጥያቄ ነው መልስ የምትሰጠው። እኔ መጠያቂ መሆን አልችልም። ሀሳቡን ስንጨርስ ደግሞ አንተ ትጠይቃለህ። አሁን የተጠየቅከው አንተ ስለሆንክ ለተጠየቀው ጥያቄ አንተ ነህ የምትመልሰው። እናንተ መጠየቅ ለምንድን ነው የማትወዱት? ጴንጤ መጠየቅ አይወድም። ሀሳብ ስንጨርስ ከዛ ትጠይቀናለህ። አሁን ለአንተ እምነት እኛ ማስረጃ ማቅረብ ስለማይኖርብን ማለት ነው እኮ። እኔ ስለ እምነቴ አዳምጠኝ። ስለ እምነቴ እኔ ለአንብብና ላሳይህ።
እንቀጥል ወይ? ስትጠየቅ ነው ስትጠየቅ፣ ያልተጠየቅኩ ነው አሁን የምታወራው። ስትጠየቅ ታሳየናለህ፣ ደስ ይለናል። እሺ ለማንኛውም ራዕይ 12 ላይ ስለ ድንግል ማርያም ይናገራል። ድንግል ማርያም ዘንዶ እንደማይወዳት ይናገራል። ማውራት ከቻላችሁ በቃ እኔ አክሊልዬ አንተ እናውራ። በቃ ማለት እንትን ሲኖር ማለት ነው፣ ባህሪ ሲኖር ተረጋግተህ ረጋ ብለህ ማውራት ስትችል ማለት ነው። ስትችል ትቀጥላለህ። አሁን ገና ሩቅ ነህ አንተ ብራዘር፣ ሩቅ ነህ። እሺ ዘሚናስ ሰላም፣ እንዴት ነህ? ሰላም እንዴት ናችሁ? ትልቁ ላይ አድርገኛ እንዴ እስቲ ማርያም ላሳይ ነው። እሺ አይ ዘንዶውን ማየት የሚፈልግ ዘንዶውን በደንብ ለዘንዶ ትልቁ ላይ ሆንክ። እሺ ጠላቶች ማለት ነው። እሺ በደንብ ዘንዶውን ምንድን ነው እዚህ ጋር ምን ይታያል? ይሄ በነገራችን ላይ ማለት ነው የሲሪያ ኦርቶዶክስ ዶክመንት ነው። የሲሪያ ኦርቶዶክስ የጥንት ቤተክርስቲያን ናት። ሙስሊም ኮንከርድ ባያረጋቸውም ማለት ነው። ግን ቤተክርስቲያን አንዲት በነበረችበት ሰዓት የነበረ ዶክመንት ነው እና እነሱ በዚህ መልኩ ነው ራዕይ ዘፍጥረትንና ራዕይ 12ን የሴቲቱ ዘር የዘንዶውን ራስ በበትረ መስቀሉ እውነት ስለ አንዱ ክርስቶስ የምናወራ ከሆነ እባካችሁ በንጹህ ሕሊና እንወያይ። ጥሩ ልንወያይ እኮ ነው። በቃ አሁን የሆነ ስዕል አሳየህ። ያው ስዕሉ ግን ሀሳቡን ይገልጠዋል ብለን አናምንም እና አሁን በማስረጃ ስለምናወራ መጽሐፍ ቅዱስን ነው እየገለጥን የምናወራው። ስዕል አታሳየን። ሳምበዲ ቁጭ ብሎ ሲደብረው የታመኑ ስፈራን እንዴት ነው ትደነግጣላችሁ? እንዴ ስታወራ ማስተማሪያ እኮ ነው። ምንም እኮ ይሄን ያህል የሚያስፈራ ነገር ነው። ስታወራ ሰማሁ አይደል ወዳጄ? ስታወራ እኮ ሰማሁ። ስታወራ ጸጥ ብዬ ነው የሰማሁት እና የመስማት አቅም ይኖራችሁ ፕሊዝ። ስለዚህ አሁን በስዕል ሳይሆን የምናወራው አሁንም እያወራን ያለው ሀሳብ ላይ እናወራ። የጌታ እናት ማርያም በኦርቶዶክስ ውስጥ ወይ ደግሞ ነገረ ማርያም በኦርቶዶክስ ውስጥ ያለው መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቀን ያለን። ዳኒ እኔ አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ ከዛ የሚተረጋለው። እሺ አንድ ጥያቄ ለወርድ ስለና ቤቲ አንድ ሀሳብ ተነስቷል፣ ሌላ ሰው ገብቷል። ቆይ አንዴ ታገሽ። ኦኬ ተባረክ። ስለ እውነተኛው ክርስቶስ ነው አይደል የምናወራው ወይስ ስለ ሐሳዊው ክርስቶስ ነው የምናወራው? እሺ ዓለም የተፈጠረው ለማርያም ነው? ከምን ላይ ነው ያገኘው? ይሄን ዓለም የተፈጠረው ለማርያም ነው ወይ ነው ያልኩት? ነው አይ ማስረጃውን መጀመሪያ ንገረኝና። ዓለም የተፈጠረው ለማርያም አንተ ፍልስፍና ነውንስ? ይሄ ቆይ ከየትም ላግኝ? እኔ ጥያቄ ጠየቅኩ፣ አንተ እምነትህን ነው የምትነግረኝ። ይሄ ራንደም የሆነ ኮስችን መጀመሪያ መምህራን እንደዚህ ብለው ሲያስተምሩ አሳየኝ፣ ወይም ደግሞ አንተ እምነትህን የጠየቅኩ እኔ ከየትም ላምጣ? አዎ ለዓለም የተፈጠረው ለማርያም ነው። አይ አይደለም ብለህ መመለስ ያለብህ አንተ ነህ፣ እኔ አይደለሁም። ዓለም የተፈጠረው ለማርያም ነው ወይስ አይደለም? ወንድሜ ስጠይቀኝ በማስረጃ አድርጋ አስደግፈ ጠይቀኝ። እኔ በማስረጃ መጠየቅ የለብኝም። አንተ ነህ በማስረጃ ማውራት ያለብህ። እኔ ጥያቄ የጠየቅኩ አዎ ወይ አይደለም ነው የምትለው። ብራዘር አንተ ነህ ማስረጃ ማቅረብ ያለብህ። ለአንተ ፍልስፍና መመለስ አይጠበቅብኝም። ቤተክርስቲያን የምታስተምረውን ግን ዲፌንድ ለማድረግ አም ሄር እኮ። ቤተክርስቲያን የምታስተምረው ዓለም የተፈጠረው ወይስ አይደለም ብላ ነው የምታምነው ነው ጥያቄው። እኔ ወላሂ ዳኑ ሺሰይ ሂሰይ የሚል ታሪክ መጣ እዚህ ጋር አትንገረኝ። ማስረጃ አሳየኝና ይሄን ትምህርት ታምንበታለህ ወይ ብለህ ጠይቀኝ። እኔ ይሄው የጠየቅኩት ጥያቄ ምንድን ነው? እንደ አንድ ኦርቶዶክሳዊ ዓለም የተፈጠረው ለማርያም ነው ብለህ ታምናለህ ወይ? ጥያቄ ይሄ ነው። መምህራን የቤተክርስቲያን አስተምሮ ከሆነ ያኔ መልስልሃለሁ። ግን አንተ ዝም ብለህ ራንደም መልስ የለም። መልስ አለኝ። መጀመሪያ መልስ ካለ አሳየኝ። መጀመሪያ እኔ መጽሐፍ ከሰው ሰምተህ ነው? እኔ መጽሐፍ መግለጥ አይጠበቅብኝም እኮ አልኩህ። ምክንያቱም የጠየቅኩ
በደንብ ስማኝ። የጠየቅኩ በዚህ ጉዳይ ላይ እንደ ኦርቶዶክስ እምነትህ ምንድን ነው ነው። እዚህ ቦታ ላይ ነው ትላለህ፣ እዛ ቦታ ላይ ማስረጃ ትጠየቃለህ። ለጠየቅኩ ጥያቄ እኔ ማስረጃ ማቅረብ አይጠበቅብኝም። ማስረጃ ማቅረብ የሚጠበቅብኝ ኦርቶዶክስ እንዲህ ነው የምታምነው አይደል ብዬ ባወራ ማስረጃ ትለኛለህ። እኔ ጥያቄ ነው የጠየቅኩ እንደ አንድ ኦርቶዶክሳዊ ዓለም የተፈጠረው ለማርያም ነው ብለህ ታምናለህ ወይ ነው ጥያቄ። እሱ ነው። ኦኬ መጀመሪያ የቤተክርስቲያን አስተምሮን ብቻ ነው ዲፌንድ ላደርግ የመጣሁት እንጂ ኤኒ ራንደም አንተን ለመሰረትከው ጥያቄ መመለስ አይጠብቅብኝ። የቤተክርስቲያን አስተምሮኝ ግን ዲፌንድ ለማድረግ ደረቴን ነፍቼ መጥቻለሁ። ችግሩ እኮ ደረት ተነፈሰ ብራዘር ተነፈሰ። አይ አንተ ለሐሳዩ ኢየሱስ የሆነ የምትከራከሩ መብት ነው። ስለ እውነተኛው ኢየሱስ ግን እዚህ ጋር ግንባሬን ፊት ለፊት አድርጌ መጥቻለሁ እያልኩ ነው። ወሳ እኮ ብራ መመለስ ነው። ለምን ከበደ? ዓለም የተፈጠረው ለማርያም ነው ወይ ብዬ ጠየቅኩ። አዎ ከሆነ መልስ በቤተክርስቲያን እምነት ከሆነ ደፍረ ተናገር። አይደለም ካልሆነ ግን ትተዋለህ፣ ትቀጥላለህ ማለት ነው። መልስ ከሌለ ደግሞ ሌላ ጥያቄ ደግሞ ጠይቃለህ። እሺ መልስ የለም። መጽሐፉን ግለጠውና አሳየኝ። ታምረ ማርያም ነው። እሺ የለም እኮ መጽሐፉ መልስ የለውም። ሰው ሰምተህ ነው፣ ሰዎች ሲሉ ሰምተህ ነው። የለህም ብራዘር፣ ልቀጥል። ስማ በለው ሳይሆን ማስረጃውን ግለጥና ይሄን ትቀበላለህ ወይ በለኝ። እኔ ማስረጃ ማቅረብ አይጠበቅብኝም አልኩ። ጥያቄ ነው የምጠይቀህ። መልስ ስለሌለ ተዋለሁ። ምን የምታውቀው ታሪክ ስለሌለ ማለት ነው። እሺ በደምብ ስማኝ። ማርያምን እግዚአብሔር መድኃኒት አድርጎ ፈጥሯታል። ኦኬ እግዚአብሔር ሁሉን አዋቂ ነው አይደል? አዳም እንደሚስት ያውቃል አይደል? እንዴት እንደሚያድነውም ያውቃል። የፈጠረው እሱ ነውና እግዚአብሔር ማርያምን ለዓለም መድኃኒት አድርጎ ፈጥሯል። ልመልስ አይደል? እድል ስጠኛ። ለወደቀው አዳም መድኃኒት ፍሬ ክርስቶስን ቅድመ ዓለም ሳይፈጠር አዘጋጅቶለታል። በእግዚአብሔር ሕሊና ታስባ ትኖር ነበር ስንል አዳም እንደሚስት እግዚአብሔር ያውቃል። ለምን? ሁሉን አዋቂ ነው። አልጠየኩም። እሱ ስለዚህ መድኃኒቱ ናት። አዎ መድኃኒቱ ናት። መድኃኒት አድርጎ ማርያምን መድኃኒት ለዓለም መድኃኒት አድርጎ ፈጥሯታል ወይ? አዎ መድኃኒቱ ናት። 4 ነጥብ። ኔክስት ኩዌስችን። ለዓለም መድኃኒት አድርጎ ፈጥሯታል ማርያምን? አዎ ለወደቀው ለሞተው አዳም መድኃኒትን ይዛ ስለተገኘች አዎ መድኃኒት አድርጎ ማርያምን ያልኩ ነው። ማርያም መድኃኒት አድርጎ ፈጥሯታል ወይ? እኔ እኮ በጣም እኮ የምታስቸግሩኝ ይሄ ዳይሴክት የምታደርጉት ነገር ነው። ጥምቀትን የሚያድን ክርስቶስን የሚያድን አይነት ነገር ጥያቄ አትጠይቀኝ። ከጎኔ ፈስ ላይክ የእግዚአብሔር ስራ የእግዚአብሔር ስራ ነው አይደለ? ስለዚህ ጥያቄው ላይ አተኩር ብራዘር። ጥያቄው ላይ አተኩር። የእግዚአብሔርን ስራ ለመሰነጣጠቅ አትሞክር። ጥያቄው ላይ አተኩር ወዳጄ። መድኃኒት አድርጎ ፈጥሯታል ወይ? አዎ 4 ማስረጃ አንተ። እሺ አዳም የእግዚአብሔርን ሕግ በተላለፈ ቅጽበት ሞት ወደ ሰው ልጆች ገባ። ግለጥ፣ ቃሉን ግለጥ። ዘፍጥረት ላይ ከመሆኑ ዳን መጽሐፍ ቅዱስን እናነባለን ትላለች አይደል? እኔ እንዳንተ እውቀት የለኝም። አንተ ከኔ በልጥ ስለምታውቀው ያለ እውቀት ነው እንዴ ደረትን የነፋው ብራዘር? ያለ እውቀት ደረቱን ያፋል። ለመበሻሸቅ ሳይሆን በቅን ልብ አንተ ነው ያልከው ነው። አንተ አዋቂ ነህ፣ የኔ ታላቅ ነው። አዋቂ ብራዘር አንተ ነው ያልከው። እኔ ገና የአንተ ተማሪ ያልኩት ግን ደረቴን ነፍቼ ነው የመጣሁት መልስ ኖሮኝ አልክ። አንተ ነው ያልከው አይደለም። ለምን በፖዚቲቭ እንትን አትወያይም? ያ በፖዚቲቭ ነው እየተወያዩ ያለሁት ሲሆን እኔ ታናሽን እንደውም ኦኬ ዘፍጥረት ላይ ነው ያለው። ጎበዝ ማስረጃ ስጠይቅህ ገና አንድ ማስረጃ ስጠይቅህ ደረትህ በዚህ ደረጃ ላይ መሟሸሽ የለበትም። በቀደም የክርስቲያን ልብ የለም። ኮንፊደንስ ነው መቀጠል ያለብህ ብራዘር። አሁን ምንም አሁን ጥቅስ ነው የጠየኩህ፣ ወደ ማስረጃው ግባ ብራዘር። ስማ ጥቅስ በያዘ ሳይሆን ሀሳቡ ነው ዋናው። ወዳጄ እንደዚህ አትሁን ብራዘር። እኔ በዚህ ደረጃ ላይ እንዲህ በአንድ ኩምሽሽ እንድትል አልፈልግም። ማስረጃ አስጠን። እሺ ስለሰጠኝ እድል ዳኒ አከብራለሁ፣ አመሰግናለሁ።
ና እንጂ ብራዘር ብራዘር አይዞታል በስዕል አድርጎ ያመጣል በስዕል አድርጎ ያመጣል። እሺ ቃልዬ ዌልካም፣ እንዴት ነህ? ዳንዬ እንዴት ናችሁ? ሰላም ነው? ቤቲ አስራት ላይም ታችም ያላችሁትን ሁላችሁንም ሰላም ብያለሁ። ሰንዴ ነገር ሰላም ቃል እሺ ዌልካም ብራዘር። እውነተኛ ብርሃን ሰላም። ከየት ቤተ እምነት ነው የመጣው? ወንጌላማኝ የኛ ወዳጅ ነው ዳንዬ ነው። እሺ ባለፈው ሰርግ ለብሮን የነበረው ጓደኛችን ነው። አረ ኦኬ እሺ። ሰርግ ላይ አብረን ማለት እሺ። እንትን ባለው ከፈልግ ኢንቫይት አድርገው ኦርቶዶክሳን ሲመጡ ያወራቸው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ቤትሻ ጥያቄ ምንድነው? እሱ ጥያቄ ለቃማ ቀደከመኝ መሸኔጋም አንድ ጥያቄ ነበረኝና እንድትበቃ ማለት ነው። ወደ ልመጣ ነው እንደናንተ አንድ ጥያቄ ጠይቂያችሁ ይሄን ከመለሳችሁ ልመጣ ተዘጋጅ። አንድ ጥያቄ አንዴ የእናንተን እስኪ በእናንተ ማርያምን አስረዱኝሽ። በቃ ጥያቄ በጥያቄ ልንመለስላችሁ። እናንተ ጠይቃችሁ ደግሞ እኔ ደግሞ ልጠይቃችሁ። የኛ ማርያም መልሰና የእናንተ ማርያም ስለምትለይ ማለት ነው። ጥሩ የኛ ማርያም ሚላይ ድልስተ ቃልዬ ማውራት ይችላል። የምታወራ ያለበት ቦታ ኢንቫይሮንመንት የሚመች ከሆነ የኛን ማርያም እስቲ ንገሯት። ሚላይ ያወራት ወይ መውጣት ይኖርብኛል። እስቲ ያ ለዛ ብዬ ነው። እሺ ሚላይ እስቲ አውራትና እሺ የኛ ማርያም እንግዲህ መጽሐፍ ቅዱስ ላይ የተገለጠችው ማርያም ነች። አንደኛ የዮሴፍ እጮኛ የነበረች ወይም የዮሴፍ ሚስት የነበረች አንደኛ። ሁለተኛ እግዚአብሔር የመረጣት ልጁ እንድትወልድ የመረጣት በስጋ እንድትወልዱ የመረጣት በእግዚአብሔር ፊት ሞገስ ያገኘች በድንግልና የጸነሰችው የጌታ እናት እንዲሁም ደግሞ የእርሱ ባሪያ የሆነች ሁለቱን ነገር መርሳት የለብንም። የጌታ እናት ነች፣ በዛው ቅጽበት ደግሞ የእርሱ ምንድነች? ባሪያ ነች። በጸሎት ተጋ የነበረች ከሐዋርያቶቹ ጋር አንድ ላይ ሆና በጸሎት ተጋ የነበረች ልክ እንደ ማንኛውም ሰው ሊሚቴሽን የነበራት ውስንነት የነበራት። ለምሳሌ ኢየሱስ ጠፍቶባት ለ3 ቀን ማግኘት አልቻለችም ነበረች። ያ የሚያሳየው ምንድነው? ሁሉን አዋቂ አለመሆኗ፣ በሁሉ ቦታ መገኘት እንደማትችል ልክ እንደ ማንኛውም ሰው ነች። በቃ ሰው ነች። የኔ ባህሪን ያላት እሷም ያንቺ ባህሪን ያላት እሷም ምን ማለት ነው? ሰው ነች፣ ፍጡር ነች። ስለዚህ እግዚአብሔር ግን መረጣት። እንዴት መረጣት? ጸጋ ነው። በቃ እንዲሁ እግዚአብሔር ይመርጣል። ከማርያም የተለየ ነገር ኑሮ ሳይሆን እግዚአብሔር መረጣት። ከዛ ከሷ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ ማለት ነው። እና ራሷን ከፍ ሳታደርግ የእርሱ ባሪያ ነኝ ብላ መስክራለች። ልጇ ደግሞ ለሷ ደግሞ መድኃኒት ነበር አይደል? መድኃኒቴ ብላ ጠርቷለች። ስለዚህ በመስቀል ላይ እኔና ሌሎች ወንድሞቼና እህቶቼን እንዳዳነ ጌታችን ኢየሱስ ክርስቶስ ማርያምንም አድኗታል። የእርሱ ሞት ለእሷም ያስፈልጋት እንደነበረ መጽሐፍ ቅዱሳችን ይነግረናል። ስለዚህ ስለ ማርያም የምናውቀው ከመጽሐፍ ቅዱስ ይህን ነው። ከዚህ ውጭ ያለው ትምህርት ሁሉ ሰው ሰራሽ ትምህርት ነው። የመጽሐፍ ቅዱስ ትምህርት የለውም። ይህ ብቻ ነው መጽሐፍ ቅዱስ ስለ ማርያም የሚናገረው።
በጣም ነው የማመሰግነው። ስለዚህ መልሱ መለሰልኛል። እኛ እንደምናምነው ነው የምታምኑት። በቃ ምንም ልዩነት የለውም። አመሰግናለሁ። ኧረ ልዩነትም አለው። የእናንተን ማርያም ደግሞ ፍጹም የለውም። መድኃኒት የጌታችን እንዴ የእናንተን ላስተዋወቅሽ፣ ማን እንደሆነች ላስተዋወቅሽ። የእናንተ ማርያም ገና ዓለም ሳይፈጠር ነው የጀመረችው። እግዚአብሔር በሚካኤል ክንፍ ላይ የሳላት አይልም። እሺ ብስራተ ገብርኤል እንደ ብስራተ ገብርኤል አንተ ብሏታል አይደለ? አይልም ሳይሆን ልንገርሽ የእናንተን ማርያም። እሺ እስኪ ንገረኝ። እግዚአብሔር ገና ዓለም ሳይፈጠር በሚካኤል ክንፍ ላይ የሳላት ነች። ሰማይና ምድርን ጠቅላላ የፈጠረው እግዚአብሔር ለማርያም ብሎ ነው የፈጠረው። እግዚአብሔር በሰባተኛው ቀን ያረፈው ለማርያም ሲል ነው። የማቱሳላ እድሜ የረዘመው ለማርያም ሲል ነው። እግዚአብሔር እያንዳንዱን ነገር በሰማይም እያንዳንዱን ነገር በምድርም የፈጠረው ለማርያም ሲል ነው። የኦርቶዶክሷ ማርያም እንደዛ ነች። የኦርቶዶክሷ ማርያም ጸሎትን ምሰማ ነች፣ የሚሰገድላት ነች። የኦርቶዶክሷ ማርያም ልክ እንደ ልጇ ከሞት ተነስታለች ተብሎ ይታመናል፣ አርጋለች ተብሎ ይታመናል። መጽሐፍ ቅዱስ ይሄን አያውቅም። መጽሐፍ ቅዱስ ይሄን አያውቅም። ለኦርቶዶክሷ ማርያም ያልሰገደ ሰው እሱም ዘሩም እንዲጠፋ ታምረ ማርያም ያዛል። የኦርቶዶክሷን ማርያም ድንግልና አንድ ሰው ካልተቀበለ በሚካኤል ሰይፍ እንዲጨፈጨፍ ታምረ ማርያም ያዛል። ዘር ማንዘሩ እንዲጠፋ ታምረ ማርያም ያዛል። የኦርቶዶክሷ ማርያም እግዚአብሔርን ይህን ልጅ ካልማርክልኝ ጡቴን ቆርጧለሁ ብላ የምታስፈራራ ነች። የኦርቶዶክሷ ማርያም አንድ ጎልማሳ ወጣትን ያንተን ሌላ ሴት እንዳታገባ ፈልጋለሁ፣ ለእኔ ብቻ ነው የምትሆነው፣ ድንግልናን ጠብቅልኝ የምትለው ነች። የኦርቶዶክሷ ማርያም ብዙ ታሪክ ነው ያላት። እሺ ማስረጃ ታሳየኛለህ? ኪዮን ላይ ነገርከኝ። በኋላ መጽሐፍ ቅዱስ ላይ ባሳይሽ የለም፣ እንደዚህ ስለሌለም አሳየኝ። መጽሐፍ ቅዱስ ላይ የለም እንዴ? መጽሐፍ ቅዱስ ላይ ያለው ቅድም የነገርኩሽ ነው። ታዲያ አንተ ኬት አምጥተው ነው የኛን የኦርቶዶክሶችን የኦርቶዶክስ ማርያም እኛም ማንላትን እኛ አንድ በቃ እኛ ማርያም የኦርቶዶክሶች በማርያም አንደራደርም። ለማሰለካ ይልክ መድኃኒታችን ኢየሱስ ክርስቶስ ተጠል ለሁላችንም እንግዲህ ለእናንተ ይለያል ማለት ታምረ ማርያምን አትቀበይም? ነገርኩህ እኮ እንደዛ የሚል የለም። ይሄ ማርያምን የኛ የኦርቶዶክስ ማርያም ለየት ያለች ማርያም የለችም። ያን ጌታችንን የወለደች ማሳየት እኮ ነው። ለእኛ እኮ ቀላል ነው መግለጥ ነው። እንገልጧለን። ትሄዳለች ካሳያሃት ሄዱስ በፍጹም አልሄድም እንዳያሳይሽ አታሳየኝ በዩ ኖ እንደሱ አይደለም። እኛ የማናምናትን እናንተ እንደዚህ ነው የምታምኑት፣ የኦርቶዶክሶች እንደዚህ ናቸው። ይሄ በጣም ትልቅ እና ትልቅ ስህተት ነው። ይሄ እኛ እንደዛ አንለም። ማርያም እንደዛ አናምናትም እኛ። ዳኒ ሜሎስ እስኪያወጣ ጥያቄ ልጠይቃት በፍቅር በሰላም እንኳን ሌሎቻችሁ ሚዩት አድርጉ። አንዴ ሚዩት አድርጉ። ሰው ሲያወራ ጣልቃ አትግቡ። እሺ ተባረኩ። ቤቴ ብታነቢልን ደስ ይለኛል። አንቺ ራስሽ አለም ጨለማ ውስጥ ታይሻል ድንግል ወይ የሚል ጨለማ ውስጥ ሚት አድርጌ ነው። ጨለማ ስለዋለ አይታየኝም። ይሄ ምንድነው? መጽሐፍ ቅዱሱ ምንድነው? የምንድን አልከኝ? ይሄ መጽሐፍ ቅዱስ ታምረ ማርያም። ኦኬ እሺ ምን ይላል? ድንግል ሆይ ንጽሐ ድንግልናሽን የሚክዱ በሚካኤል ሰይፍ ይታጨዱ። እንዲያው ታምረ ማርያም የዘውትር መቅድሙ ላይ ታምረ ማርያም ታውቂዋለሽ? ጸሎት ላይ አንዴ ጠብቀኝ። እሺ አንዴ። እሺ እየሰማሁ ጸሎት አይደለም፣ ዘውትር ጸሎት አይደለም። ታምረ ማርያም የዘውትር መቅድም ይባላል። ይሄ ክፍሉ በየቀኑ የሚነበብ ማለት ነው።
እኛ በየቀኑ የምናነባው የዘውትር እሱ ሌላ ነው። የዘውትር ጸሎት ደግሞ ሌላ ነው። ይሄ ታምረ ማርያም ይባላል። ኢቨን ቅዳሴ ላይ ራሱ ይነበባል። አለሽ ወይንስ ሂደሻል? አለ እንድታየው ነው። ድንግል ሆይ ንጻ ድንግልናሽን የሚክዱ በሚካኤል ሰይፍ ይታጨዱ ይላል። እንዲያውም ተፍገምግመው ወደ ሲኦል ይወረዱ። ድንግል ሆይ ንጻ ድንግልናሽን የሚራገሙ በገብርኤል ሰይፍ ተቆራርጠው ይጋደሙ። በእሳት ገሃነም ነደው አረው ከስለው ይውደሙ። ትቀበያለሽ? ኖ ኖ ኖ። ድንግል ሆይ ንጻ ድንግልናሽን የሚያስታቅሩ በሩፋኤል ሰይፍ ይመተሩ፣ በእሳት ሰንሰለት ይታሰሩ፣ እስከ ዘላለሙ መውጫ በሌለው በሲኦል ተንጎድጉዶ ይኑሩ። ድንግል ሆይ ንጻ ድንግልናሽን የሚያነውሩ በራጉኤል ሰይፍ ይተርተሩ፣ ለዲያብሎስና ለሰራዊቱ ተገዢ ሆኖ ይኑሩ። ድንግል ሆይ ድንግልናሽን የሚያቃልሉ በኡራኤል ሰይፍ ይከለሉ፣ በእሳት ሰንሰለት አንገታቸው ታንቆ ታስረው በሲኦል ይሰቀሉ። ማርያም ስቅላትን ታዛለች? በፍጹም በፍጹም በፍጹም። ታምረ ማርያም ግን የለም። ካሜራ መክፈት እኔ አሳይ ነበር፣ ግን ካሜራ መክፈት ስለማልችል ያለሁበት ቦታ ካሜራ መክፈት ስለማልችል ነው እንጂ ይሄ እንትን ኦርቶዶክስን አይወክልም። ከይቅርታ በጣም 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 የኦርቶዶክስ ዋናው ትልቁ መጽሐፍ ሆነ። አንቺ በግል አልቀበልም ማለት ትችላለች፣ ግን መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ትልቅ ሀብቷ ነው። እሺ ይህን ይመስላል። ዳኒ ይቀጥል። ለማንኛውም እኛ አንድ ልጨርስና ደናደሩልኝ። የተባረከ አደር ይኑላችሁ። እኛ ማርያምን ከስጋችን ከነፍሳችን ከምናችን እንወዳታለን እና ከብራታለን። እኛ ኦርቶዶክሶች ዓለምም ምድርም የሚጠባት ዓለምም ምድርም ምንም ቢሰጣት የሚጠባትና የሚያንሳት ናት። አመሰግናለሁ ስለተማማርነው እንትን እግዚአብሔር ይስጥልኝ። የተባረከ አዳር ይሁንልኝ። ደህና አደሩ። ያ ቤትሻ ግን እውነታውን ግን አትካጂ። እሺ አይ የለም እንደዛ የሚል የለም። በፍጹም ማርያም ናት። እሺ የእናንተ ማርያም አመኘላችኋለሁ። የእናንተ ማርያም ትለያለች። ሬስፔክት አደርጋለሁ። የእኛ ማርያም ግን አንዲት ናት። ጌታችን የወለደችልን ማንደራባት አማላጃችን ናት። ሴት ልጅ እንኳን ስትወልድ ማርያም ትሸልም። ሴት ልጅ እንኳን ስትወልድ በማርያም ተማጽና ነው ይችን ምድር እንኳን አሁን ያሳየንሽ። ስለዚህ ነው አባቴ የተባረከ አዳር ይሁንላችሁ። የእናንተ ማርያምን አከብራታለሁ። የኔን ማርያም አክብሩልኝ። ደህና አደሩልኝ። አከብራችኋለሁ። ሁላችሁም ወንድሞቼ ናችሁ። በሃይማኖት ብንለያይ ማለት ነው። በቃ ደህና አደሩ እንድትረጁ ያክል ነው። በፍጹም ዛሬውን ክደሽ ነው እሱ ኖ ክጅ አይደለም። እሺ ቤቲ ጥያቄ ያለኝ ስትይ ነበር። አመሰግናለሁ። ደህና አደሩልኝ። እሺ ሳትወጣ ነበር የፈለኳት። እሺ ይሄው ነው እንድታዩት ያክል ነውና ቤተክርስቲያኒቷ ውስጥ ያለችው ማርያም ልዩ ናት የምንለው ለዚህ ነው። ብዙዎች ኢቨን አሁን ከኛ አፍ ሲሰሟት ይደነግጣሉ። የምር በጣም ነው የሚደነግጡት። በዚህ ደረጃ ላይ እንደተቀመጠች ራሱ አንዳንዶች አያውቁም። ቤተክርስቲያኒቷ ግን ቀልድ ከማታውቅባቸው ትምህርቶች በበለጠ ማርያምን በተመለከተ ማርያም ቤዛ ናት ብላ ቤተክርስቲያኒቷ ታምናለች አይደል? ቤዛ ናት። ይሄ ለቤተክርስቲያኒቷ በጣም ወሳኝ ትምህርት ነው። በጣም ወሳኝ ትምህርት ነው እና መጽሐፍ ቅዱስ ውስጥ ግን የለም።
የእግዚአብሔር ቃል ግን አያውቀውም። ብዙ ትውልድ እንደ እግዚአብሔር ቃል ያልሆነ ትምህርትን እንደ ገፍ እየጠጣ ወደ ሲኦል እየተመራ ነው ያለው። ባይዘው የሚያሳዝነው እሱ ነው። ብዙ ትውልድ ማለት ነው። ብዙ ትውልድ ሳያውቀው በአምላክ ደረጃ ላይ እያስቀመጣት የእግዚአብሔርን ቦታ እየሰጣት የመድኃኒቱን ስለሱ የሞተውን የክርስቶስ ኢየሱስን ቦታ እየሰጣት ትውልዱ ሳያውቅ የረገፈ ነው ያለው። አያውቅም ምንም ማለት ነው። እናቱ አይደለችም እንዴ ይላል። ዘሚናሲ አለ። አሁን ዋናው መኖርህ ነው መኖርን ነው የምንወደውና ውሸት እንዳልሆነ በማስረጃ ሳይተናልና አይዞህ።